ሰላም ጤና ይስጥልን ክብራትና ክብራን የቻናላችን ቤተሰቦች እንደምን ውላችኋል? እንደምን አምሽታችኋል? የሰዓቱን ሰበር ዓለም አቀፍ ወሬዎች ይዤ ቀርቤያለሁ። በአሁኑ ሰዓት መላውን ዓለም ያስደነገጠና የመካከለኛው ምስራቅን ፖለቲካ ሙሉ በሙሉ ሊቀይር የሚችል እጅግ አሳሳቢ መረጃ ከቴህራን እየወጣ ይገኛል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ለኢራን መንግስት ቀጥተኛና እጅግ ከባድ የሆነ ወታደራዊና ፖለቲካዊ ማስጠንቀቂያ የሰጡ ሲሆን የኢራን ከፍተኛ መሪ አያቶላ አሊ ካሜኒ ደግሞ ከስልጣን ለመውረድና አገሪቱን ጥለው ለመጥፋት የድብቅ ዝግጅት እያደረጉ መሆኑን የአሜሪካ የስለላ መረጃዎች እየወጡ ነው። ይህ መረጃ የወጣው በኢራን ውስጥ ያለው ህዝባዊ ተቃውሞ ወደ ለየለት ደረጃ መሸጋገሩና የመንግስት የጸጥታ መዋቅር ሊፈርስ ይችላል የሚል ስጋት በመፈጠሩ ነው። ፕሬዝዳንት ዶናልድ ትራምፕ አስተላለፉት መልእክት የኢራን አብዮታዊ ዘበኛና ሌሎች የጸጥታ ኃይሎች በሰላማዊ መንገድ አደባባይ ላይ የወጡ ኢራናውያን መግደላቸውና ማሰቃየታቸውን ካላቆሙ አሜሪካ በኢራን ላይ እስካሁን ታይቶ የማይታወቅ በጣም ከባድ እርምጃ እንደምትወስድ በይፋ አስታውቀዋል። ትራምፕ ለቴህራን መሪዎች በላኩት ማስጠንቀቂያ የገዛ ህዝባቸውን ደም የሚያፈሱ መሪዎች ከአሜሪካ ቁጣ ሊያመልጡ እንደማይችሉ ገልጸዋል። የትራምፕ ጠንካራ አቋም በኢራን አመራሮች ዘንድ ከፍተኛ ድንጋጤን የፈጠረ ሲሆን የአሜሪካ ጦር በቀጠናው ያለውን እንቅስቃሴ በንቃት እየተከታተለ መሆኑን ተዘግቧል። በሌላ በኩል ዘ ታይምስ እንደዘገበው ከሆነ የ86 ዓመቱ የኢራን መንፈሳዊ መሪ አያቶላ አሊ ካሜኒ የስልጣን ዘመናቸው እያከተመ መሆኑን በመረዳታቸው ድንገተኛ የሽሽት እቅድ አውጥተዋል ብለዋል። እንደ መረጃው ከሆነ በወጡት የስለላ መረጃዎች መሰረት ካሜኒ በቴህራን ያለው ሁኔታ ከአቅም በላይ ከሆነና የኢራን ጦር ትዕዛዝ ማክበር አቁሞ ወደ ህዝብ ጎን ካዘነበለ ከቅርብ አጋሮቻቸውና ልጆቻቸው እንዲሁም ተተኪያቸው ከሆነው ሙጅታባ ካሜኒ ጋር በመሆን ወደ ሩሲያ ዋና ከተማ ሞስኮ ለመሄድ ዝግጅታቸውን አጠናቀዋል ተብሏል። ይህ የሽሽት እቅድ ከጥቂት ሳምንታት በፊት የሶሪያው መሪ በሽር አልአሳድ ሀገራቸውን ጥለው ወደ ሩሲያ ከሸሹበት ሁኔታ ጋር ተመሳሳይነት እንዳለው ተገልጿል። ሞስኮ ለካሜኒና ለቤተሰቦቻቸው አስተማማኝ መጠጊያ ትሆናለች ተብሎ የታሰበ ሲሆን ኢራን በአሁኑ ሰዓት በከፍተኛ የኢኮኖሚ ውድቀት፣ በከፍተኛ የዋጋ ግሽበትና በህዝባዊ አመጽ እየተናጠች ትገኛለች። የኢራን አብዮታዊ ዘበኛ የባሲጅ ሚሊሻዎችና ፖሊሶች በካሜኒ ቀጥተኛ ትዕዛዝ በዜጎች ላይ ጭካኔ የተሞላበት እርምጃ እየወሰዱ ነው ተብሏል። ህዝቡ ግን ፍርሃትን ሰብሮ ወደ አደባባይ መውጣቱን ቀጥሏል። የምዕራባውያን የስለላ ድርጅቶች ግምገማ እንደሚያሳየው ካሜኒ ባለፈው ዓመት የኢራንና የእስራኤል ጦርነት በኋላ በአካልም ሆነ በመንፈስ ደክመዋል። መሪው ለረጅም ጊዜ ከህዝብ እይታ መራቃቸውና አሁን ደግሞ ስለ ህልውናቸው ብቻ መጨነቃቸው በመንግስት መዋቅር ውስጥ ያለ ከፍተኛ መኮንኖች ጭምር እምነት እንዲያጡ እያደረጋቸው ነው ተብሏል። ካሜኒ ሻንጣቸውን እያሸጉና ወደ ሩሲያ ለመሸሽ እያቀዱ ያሉት በኢራን ውስጥ ያለው የኃይል ሚዛን ወደ ህዝቡ እያዘነበለ መሆኑን በማረጋገጣቸው ነው። የትራምፕ የኃይል ማስጠንቀቂያ ደግሞ ሁኔታውን ይበልጥ አባብሶታል። ኢራን ወደ አዲስ የታሪክ ምዕራፍ እየተሻገረች ነው ወይስ ደም አፋሳሽ ግጭት ውስጥ ገብታለች የሚለው ጥያቄ በዓለም አቀፍ ማህበረሰብ ዘንድ ትልቅ አነጋጋሪ ጉዳይ ሆኗል። ይህ በእንዲህ እንዳለ በመካከለኛው ምስራቅ ከእስራኤል እስከ ኢራን፣ ከደቡብ አሜሪካ ከቬንዙዌላ እስከ ዋሽንግተን ድረስ ያለው የኃይል ሚዛን በአንድ ጀንበር ተናግተዋል። የዓለም መገናኛ ብዙሃን የሶስተኛው የዓለም ጦርነት መጀመሪያ ይሆን የሚል ጥያቄ እያነሱ ነው። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በኢራን ላይ የሚሰነዘረውና አይረን ስትራይክ የተሰኘውን መጠነ ሰፊ የጥቃት እቅድ በይፋ አጽድቀዋል። ይህ ውሳኔ የተላለፈው የእስራኤል ጦር ወደ ከፍተኛ የንቃት ደረጃ በገባበትና በመላው ኢራን ፍንዳታዎች የተሰሙ ባለበት ወቅት ነው። በሌላ በኩል የአሜሪካ ጦር በቬንዙዌላ ላይ በወሰደው ድንገተኛ እርምጃ ፕሬዝዳንት ኒኮላስ ማዱሮ ተይዘው ወደ አሜሪካ ተወስደዋል። ዛሬ በዚህ ልዩ ዝግጅታችን እነዚህ ተያያዥ ክስተቶች ወዴት እየመሩን እንደሆነና በስተጀርባ ያሉትን ሚስጥራዊ ስምምነቶች በዝርዝር እንመለከታለን። እስከ መጨረሻው አብራችን ቆዩም። ወደ እስራኤል እንሄድ። የእስራኤል የደህንነት ካቢኔ ለ5 ሰዓታት ያክል በዝግ ግድግዳዎች ውስጥ ባደረገው ስብሰባ በኢራን ላይ የሚሰነዘረውን አይረን ስትራይክ የተሰኘውን ወታደራዊ ኦፕሬሽን አጽድቋል። በስብሰባው ላይ የሀገር ውስጥ ጉዳይ ሚኒስትር አሪዮ ደሪና የመከላከያ ሚኒስትሩ እስራኤል ካዝና የጦር ኃይሎች ኤታማዦር ሹም ኢያር ዛሚር ተገኝተዋል።
ይህ የጥቃት እቅድ በኢራን የሚገኙ የኒውክሌር ተቋማትን፣ የሚሳኤል ማከማቻዎችና የስትራቴጂክ ማዕከላትን ኢላማ ያደረገ እንደሆነ ይነገራል። የእስራኤል አይ24 ኒውስ እንደዘገበው እስራኤል ይህንን እርምጃ ለመውሰድ የወሰነችው ኢራን ወደ እስራኤል ልታነጣጥረው የምትችለውን የሚሳኤል ጥቃት ለመቀልበስ ነው ብለዋል። በአሁኑ ሰዓት የእስራኤል የስለላ ተቋማትና የጦር ኃይሉ የጦር ልምዶችን እያደረጉ ይገኛሉ። ይህ ጥያቄ መቼ ይጀመራል የሚል ጥያቄ የዓለም ስጋትን ጨምሯል። ይህ ሁሉ መነሻ ምንድነው? ባለፈው ሳምንት ጠቅላይ ሚኒስትር ኔታንያሁ ወደ አሜሪካ ፍሎሪዳ በመጓዝ ከፕሬዝዳንት ዶናልድ ትራምፕ ጋር በማር አላጎ ያደረጉት ሚስጥራዊና ታሪካዊ ስብሰባ ነው። ኔታንያሁ በትራምፕ የአዲስ ዓመት ዋዜማ ድግስ ላይ የተጋበዙ ብቸኛው የውጭ ሀገር መሪ ነበሩ። በዚህ ስብሰባ ላይ ትራምፕ ለእስራኤል ሙሉ ድጋፋቸውን ሰጥተዋል። በተለይም በሊባኖስ የሚገኘው ሂዝቡላ ሙሉ በሙሉ ትጥቅ መፍታት አለበት የሚል ጠንካራ አቋም ይዘዋል። ትራምፕ በግልጽ እንደተናገሩት የሊባኖስ ጦር ሂዝቡላን ትጥቅ ማስፈታት ካልቻለና የእስራኤል እርምጃ መውሰድ አስፈላጊ ነው ብላ ካመነች አሜሪካ 100% ከእስራኤል ጎን ትቆማለች ብለዋል። ይህ አረንጓዴ መብራት እስራኤል በሊባኖስና በኢራን ላይ የምትወስደውን እርምጃ በድፍረት እንድታከናውን አድርጓታል። በዚህ ሁኔታ ውስጥ ኢራን ዝም አላለችም። የኢራን አብዮታዊ ዘበኛ ጦር IRGC የአየር መከላከያና የሚሳኤል ልምምዶችን እያደረጉ ነው። በቴህራንና በሺራዝ ከተሞች ሰማይ ላይ ከፍተኛ ፍንዳታዎችና የብርሃን ብልጭታዎች መታየታቸው ተዘግበዋል። ነዋሪዎች በከፍተኛ ስጋት ውስጥ ናቸው። ፕሬዝዳንት ዶናልድ ትራምፕ ለኢራን መሪዎች ሌላ ማስጠንቀቂያ ሰጥተዋል። ኢራን በሀገር ውስጥ ያሉ ተቃዋሚዎቿን የምታፍን ከሆነ አሜሪካ ከባድ ጥቃት ትሰነዝራለች ብሏል። አሁን በኢራን በሁለት እሳት መካከል ትገኛለች። በአንድ በኩል የእስራኤል አይረን ስትራይክ ስጋት፣ በሌላ በኩል ደግሞ የአሜሪካ የቀጥታ ወታደራዊ ማስጠንቀቂያ። ይህ ሁሉ እየሆነ ባለበት ወቅት በዓለም ሌላኛው ጫፍ እጅግ አስገራሚ ክስተት እየተፈጠረ ነው። የአሜሪካ ጦር በቬንዙዌላ ዋና ከተማ ካራካስ ላይ ወታደራዊ ጥቃት በመሰንዘር ፕሬዝዳንት ኒኮላስ ማዱሮን በቁጥጥር ስር አውሏል። ማዱሮ በአሁኑ ሰዓት በአሜሪካ እጅ ይገኛሉ። ፕሬዝዳንት ዶናልድ ትራምፕ እንደተናገሩት አሜሪካ የቬንዙዌላን ነዳጅ ሀብት በመቆጣጠር ሀገሪቱን ወደ ሰላማዊ አስተዳደር እስክትሸጋገር ድረስ ትመራለች ብለዋል። ይህ እርምጃ በኢራን ላይ ከፍተኛ የኢኮኖሚ ጉዳት ያደርሳል። የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ እንደተናገሩት ቬንዙዌላ ለኢራን መክፈል ያለባት ከ2 ቢሊዮን ዶላር በላይ የነዳጅ ዕዳ አለባት ብለዋል። ማዱሮ ከወንበራቸው መውረዳቸውና በአሜሪካ መያዛቸው ይህንን የኢራንን ገንዘብ ለማግኘት ያላቸውን ተስፋ አጨልሞታል። በመጨረሻም በላቲን አሜሪካዊቱ ሀገር ቬንዙዌላ ላይ አሜሪካ የሰነዘረችው ድንገተኛ የአየር ድብደባና የፕሬዝዳንት ኒኮላስ ማዱሮ በቁጥጥር ስር መዋል ዓለምን ወደ አዲስ የጦርነት ቀውስ ውስጥ ከቶታል። በዋሽንግተን ትዕዛዝ የተከናወነው ይህ መጠነ ሰፊ ወታደራዊ ኦፕሬሽን በካራካስ የሚገኙ ስልታዊ ወታደራዊ ካምፖችን፣ ወደቦችና የመገናኛ አውታሮችን ኢላማ ያደረገ ነበር። በደረሰው ድብደባ ሳቢያ መላው ካራካስ በጨለማ ተውጣ የምትገኝ ሲሆን የፕሬዝዳንቱ በቁጥጥር ስር መዋል ደግሞ በሀገሪቱ ብቻ ሳይሆን በዓለም አቀፍ ደረጃ ከፍተኛ ቁጣን ቀስቅሷል። ይህ ድርጊት ከተፈጸመ ከጥቂት ሰዓታት በኋላ በመካከለኛው ምስራቅ የሚገኙ የፍልስጤም ታጣቂ ቡድኖች ሐማስና ኢስላማዊ ጂሃዲስት ጠንከር ያለ መግለጫ አውጥተዋል። ቡድኖቹ አሜሪካ በቬንዙዌላ ላይ የፈጸመችው እርምጃ የኢምፔሪያሊዝም ወረራና የሀገርን ሉዓላዊነት የደፈረ የታሪክ ጥቁር ነጥብ ሲሉ ኮንነውታል። ማዱሮ ለፍልስጤም ሕዝብ ያላቸውን ድጋፍ ያወሱት እነዚህ ቡድኖች ለአጋራቸው ማዱሮ በቀልን በእስራኤል ላይ ለመወጣት ዝግጅት እያደረጉ መሆኑን በይፋ አስታውቀዋል። ከዚህ ጋር ተያይዘው የወጡ መረጃዎች እንደሚያመላክቱት የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ይህንን የአሜሪካን የቬንዙዌላ ድል እንደ አጋጣሚ በመጠቀም ለረጅም ጊዜ ሲያቅዱት የነበረውን የኢራን ጦርነት ለመክፈት እየተዘጋጁ ነው ተብሏል። በአሜሪካ ድጋፍ የሚታጀበው ይህ ቀጣይ እርምጃ በመካከለኛው ምስራቅ ወደማያልቅ የእሳት አውሎ ነፋስ ሊከታት ይችላል ተብሎ ተሰግቷል። በዶናልድ ትራምፕ አስተዳደር የታቀደ ነው የተባለው የቬንዙዌላ ኦፕሬሽን የአሜሪካን የዓለም የበላይነት ዳግም ለማረጋገጥ የተደረገ ቢሆንም ውጤቱ ግን ከካራካስ እስከ ጋዛ፣ ከቴህራን እስከ ዋሽንግተን የተዘረጋ አዲስ የጦርነት ግንባር መክፈቱ አይቀሬ ይመስላል። ሩሲያና ቻይና በዚህ ጉዳይ ላይ ያላቸው ምላሽ ምን ሊሆን ይችላል? የዓለም ገበያና የነዳጅ ዋጋስ እንዴት ይሆናል? በቀጣይ እናዋለን። ጤና ይስጥልን።